አሜሪካ ካለም ግዙፉን የጦር መርከቧን ወደ ካሪቢያን መላኳ ተገለጸ። በካሪቢያን ያደንዛጭ ዝውውርን ለመዋጋት በሚል የባህር ኃይሏን ቁመና ይበልጥ ያጠናከረች ያለችው አሜሪካ ዩኤስኤስ ጀራልድ አር ፎርድ የተሰኘ ስያሜ ያላትን ካለማችን ግዙፏን የጦር መርከብ ወደ ቀጠናው መላኳን የባህር ኃይሏ አረጋግጧል። ፕሬዚዳንት ዶናልድ ትራምፕ አደንዛጭ ዝውውርን ለመዋጋት በሚል ውሳኔያቸው ወደ ካሪቢያን የባህር ኃይላቸውን መላካቸው የአሜሪካና ቬንዙዌላን ውጥረት ሲያባብሰው የባህር ኃይሏ በቀጠናው የሚንቀሳቀሱ ያደንዛጭ አዘዋዋሪዎች ናቸው ያላቸው ጀልባዎች ላይ ጥቃት እየፈጸመ ይገኛል። አሜሪካ በዚህ ተልዕኮ 20 የሚደርሱ ጥቃቶችን በጀልባዎች ላይ በካሪቢያንና በምስራቃዊ ፓሲፊክ ስትፈጽም በትንሹ 76 ሰዎች ከጥቃቶቹ ጋር በተያያዘ ህይወታቸው ማለፉ ይመለከታል። አሜሪካ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ባደንዛጭ ዝውውር መሪነት ስትወነጅላቸው ፕሬዝዳንቱ በሀገሪቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመንግስት ለውጥ እንዲኖር እየተንቀሳቀሱ ነው ሲሉ ይከሳሉ። ቬንዙዌላ ወደ አሜሪካ ያደንዛጭ በመላክ ቀዳሚዎቹ ተርታ አለመሆኗን መረጃዎች ይጠቁማሉ በማለት ተንታኞች ትራምፕ የካሪቢያን እቅድ በቬንዙዌላ ማዱሮን ከስልጣን ለማስወገድ ያለመ መሆኑንም እያመለከቱ ነው። የተዋጊ አውሮፕላን ተሸካሚ ዓለማችን ግዙፏ መርከብ ወደ ካሪቢያን መጓዟም የተሰማው የአሜሪካን የካሪቢያን ተልዕኮን የተቃወሙትና ትራምፕ መጥፎ ሰው ሲሉ የገለጿቸው የኮሎምቢያው ፕሬዝዳንት ጉስታቮ ፔድሮ ጋርም በመካከላቸው ያለው ውጥረት ከፍ ባለበት ጊዜ ነው። ፕሬዝዳንቱ አሜሪካ በካሪቢያን በጀልባዎች ላይ የምትፈጽመውን ጥቃት እስካላቆመች ድረስ የጸጥታ ባለስልጣኖቻቸው ለአሜሪካ የደህንነት መረጃ ልውውጥ ማድረግን እንዲያቆሙ አዘዋል። ፕሬዝዳንቱ በኤክስ ገጻቸው የአሜሪካ ያደንዛጭ እጾችን የመዋጋት እርምጃ የካሪቢያን ህዝቦችን የሰብአዊ መብት ያከበረ መሆን እንዳለበት አጽንኦት ሰጥተዋል። የአሜሪካ ባህር ኃይል በመግለጫው እንዳስታወቀው ግዙፏ የጦር መርከብ ወደ ቀጠናው ያመራችው 4000 ወታደሮችንና በደርዘን የሚቆጠሩ ተዋጊ አውሮፕላኖችን ይዛ መሆኑ ተመላክቷል። በካሪቢያን የሚገኘው የአሜሪካ ኃይል ጸረ ሚሳኤል ጭምር ያካተተ መሆኑ ይገለጻል። የአሜሪካ መከላከያ ቃል አቀባይ የሆኑት ሲምፓርኔር የአሜሪካ ኃይል ለሀገሪቱ እድገት እንቅፋት የሆነውን በካሪቢያን ቀጠና ያለውን ያደንዛጭ ዝውውር ለማቋረጥና ለመቆጣጠር ወንጀለኛ ቡድኖችን ለመቅጣት አቅም እንዳለው አጽንኦት ሰጥተዋል። የአሜሪካ ግዛት ተደርጋ በምትቆጠረው ፖርቶሪኮ መሰረቱን ያደረገው በካሪቢያን የሚገኘው የአሜሪካ ኃይል ከ15000 የሚልቁ ወታደሮችን ኑክሌር ተሸካሚ ሰርጓጅ መርከቦችንና ተዋጊ አውሮፕላኖችን ያቀፈ መሆኑም ተነግሮለታል። በሶስት አስርተ ዓመታት ውስጥም በቀጠናው በዚህ ደረጃ የአሜሪካ ጦር ሲገኝ የመጀመሪያው መሆኑም ተመላክቷል። የዶናልድ ትራምፕ አስተዳደር ተልዕኮ ወደ አሜሪካ የሚደረገን ያደንዛጭ ዝውውርን የሚያጧጡፉ ያላቸውን ጀልባዎች ማጥቃቱ አስፈላጊ ነው ቢልም በቀጠናው ሀገራት የአካባቢውን መረጋጋት ይረብሻል በሚል ተቃውሞ ገጥሞታል። የአሜሪካ ተግባር ዓለም አቀፍ ሕግን ይጥሳል ለሚሉም ትራምፕ አደንዛጭ አዘዋዋሪዎችን በዓለም አቀፍ ውሃ ላይ መቅጣት ህጋዊ ነው ባይ ናቸው። ሩሲያና ቻይና ቀደም ብለው የአሜሪካን ጦር በካሪቢያን መገኘት ሲያወግዙ፣ ፈረንሳይ በካናዳ እየተካሄደ በሚገኘው የቡድን 7 አባል ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ ላይ በቀጠናው ያለውና ለመረጋጋት ያባብሳል ስትል ነቅፈዋለች። የቡድን 7 አባል ሀገራት የውጭ ጉዳይ ሚኒስትሮች በተገናኙበት የፈረንሳይ የውጭ ጉዳይ ሚኒስትሩ ጂን ባሮት የአሜሪካ ተልዕኮ የዓለም አቀፍ ህግን ይጥሳል ሲሉም ተናግረዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ አሜሪካ ጦሯን ወደ ካሪቢያን ማስገባቷ ወደ ግልጽ ጦርነት ሊያስገባን ይችላል ማለታቸው ይታወቃል። የፈረንሳይ የውጭ ጉዳይ ሚኒስትሩ ባሮት የቡድን 7 ሀገራት ቀጠናዊ መረጋጋትን ሳይረብሹ ያደንዛጭ ዝውውርን መክታት ላይ እንዲሰሩም ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለወራት በላቲን አሜሪካ የአሜሪካ ጦር ቁመና በጦር መርከቦች በተዋጊ አውሮፕላኖችና ቦምብ ጣይ ጀቶች ብሎም ሰው አልባ አውሮፕላኖችና ሰርጓጅ መርከቦች እንዲጠናከር ሲያደርጉ መቆየታቸው ይታወቃል። የዓለማችን ግዙፏ የጦር መርከብ ዩኤስ ጀራልድ ፎርድ ወደ ቀጠናው መላኳ የዚህ አካል መሆኑም ተጠቁሟል። በቅርብ ወራት ብዛት ያላቸው የቬንዙዌላ የአሳ ማስገሪያ ጀልባዎችንም አደንዛጭ በማዘዋወር በመክሰስ የአሜሪካ ጦር አጥቅቷል። ለአደንዛጭ ማዘዋወራቸው ግን ይፋዊ ማስረጃ አላቀረበም በሚል ተነቅፏል። ዶናልድ ትራምፕ የሀገሪቱ ፕሬዝዳንት ማዱሮን ባደንዛጭ ማዘዋወር ሲከሷቸው፣ ማዱሮ ደግሞ ትራምፕን በሀገሪቱ መንግስት ለመገልበጥ በመሞከር ይከሷቸዋል። የቬንዙዌላ መከላከያ ሚኒስቴር 200,000 የሚሆኑ ወታደሮች የአሜሪካን ስጋት ለመከላከል የጦር ልምምድ መጀመራቸውን አስታውቋል። የሀገሪቱ የመከላከያ ሚኒስትር ቭላዲሚር ፓድሪኖ የጦር ልምምዱ ስጋትን ለመመከትና የሀገሪቱን ደህንነትን ማረጋገጥ ያለመ መሆኑን ተናግረዋል። የአሜሪካ የካሪቢያንና ላቲን አሜሪካ ተልዕኮ ከቬንዙዌላና ኮሎምቢያ ጋር አሜሪካን ውጥረት ውስጥ ከማስገባቱ በተጨማሪ በሌሎችም ሀገራት ተቃውሞ ገጥሞታል። ፈረንሳይ የዓለም አቀፍ ሕግን ይጥሳል ከማለቷ በተጨማሪ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም በቡድን 7 ሀገራት ጉባኤው ላይ ራሳቸውን ከሕግ በላይ አድርገው የሚያስቡ ሀገራት ተግባር ሲሉ ነቅፈውታል። አሜሪካ በካሪቢያን ተልዕኮ በትንሹ ያደንዛጭ የሚያዘዋውሩ ስትል 20 ጀልባዎች ላይ ጥቃት ፈጽማለች። ዶናልድ ትራምፕ የቬንዙዌላ ፕሬዝዳንት ማዱሮን ያደንዛጭ ጌታ ሲሉ የማዱሮ የስልጣን ቀናት እየተቆጠሩ ናቸው ማለታቸውም ይታወሳል። የቬንዙዌላ መከላከያ ሚኒስትር
በበኩላቸው አሜሪካ አቅም የሌላቸውንና ጥፋተኛ የሆኑ ያልተረጋገጡ ሰዎችን እየገደለች ነው ሲሉ ተግባሯን መንቀፋቸውም ይታወቃል። የሰብአዊ መብት ተሟጋች ድርጅቶችም መብትን ይጥሳል በሚል የአሜሪካን ድርጊት ተችተውታል። የትራምፕ አስተዳደር የኮሎምቢያው ፕሬዝዳንት ፔትሮም የአሜሪካን ተልዕኮ መቃወማቸውን ተከትሎ ማዕቀብ መጣሉ የሁለቱን ሀገራት የሁለትዮሽ ግንኙነት እንዳሻከረው ይታወሳል። አሜሪካ ፔትሮን ያደንዛዥ ዕፅ አዘዋዋሪዎች እንዲያድጉ በመፍቀድ ስትወነጅላቸው ፕሬዝዳንቱ አሜሪካ በቀጠናው ያለውን የነዳጅ ክምችት ለመቆጣጠር ያደንዛዥ ዝውውርን ለመግታት የሚል ሰበብን እየተጠቀመች ነው በሚል ነቅፏል። የላቲን አሜሪካና ካሪቢያን ሀገራት ማህበረሰብ ከአውሮፓ ህብረት በኮሎምቢያ ባደረጉት የጋራ ጉባኤም የአሜሪካን እንቅስቃሴ የሚቃወም የጋራ ድንጋጌን አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን በነቀፋዎች ውስጥም ቢሆን ለካሪቢያንና ላቲን አሜሪካ ተልዕኳቸው የዓለማችን ግዙፋን የጦር መርከብ መላክን መርጠዋል።